እማ ሰላም ነው? ሰላም እንዴት ነው? ሰላም ነው ይላል። 2 ሊትር ነው አስቲ አለ ግን 50 ብር ገብቷል። ገባ? አዎ ገባ። 50 ብር ገባ? አዎ። እሺ እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር ገባ? እሺ ገባ። ዘይት 2500 ብር 5 ሊትር እስtek ገባ? ገባ። አይ መግባቱን ለማረጋገጥ ግን እኔ ግርም የሚለኝ ቤንዚል ከመወደዱ ጋር ማያያዛቸው ነገር ለምን ነው የሚወደዱት? አሁን ለምሳሌ እኛ ሰፈር ኦርጎ ተወዷል እንዴ? ቤንዚል ከቤንዚል ጋር ምን ያገናኘው እንዴ? ላሚቷ በቤንዚል ነው እንዴ የምትታለበው? እኔ እኮ አንዳንድ ግርም ነው። ግን አቡኪ በኋላ ስትመለስ ሊጨምር ስለሚችል ከአሁኑ ብትገዛ ጥሩ ነው፣ እንደ ሐሳብ ነው። ሸምሱ አንተ ግብር መጣብህ እኮ ግብር መጣብህ። ስንት? 1 ሚሊዮን ብር ሞተዋል በላቸው። እዚህ መሞት ብቻ አይደለም እንዴ ፌንታ ሁሉም ነገር ነው ያዘል። አንድ ገቢ አለ፣ ወጪ አለ፣ የቤት አስቤዛ አለ። ይሄ ሁሉ ነገር ተከፋፍሎ 1000 ብር ሱቁን ክሎዝድ ወይም በቃ አለቀ። እና ዛሬ እኔ ቤት ነው የምንሄደው። አይ ፒሪድ ላይ ነኝ። እስከ ሰኞ ሜዳ አይመስለኝም። እና ለምን ቀድመሽ አልነገርሽኝ? ማለት በቃ ለዚህ ነው የምትፈልገኝ? በጣም ወራዳ የምሬ ለጥቅም ነው የምትፈልጋት? አረጌ ነሽ ያምሻል እንዴ? ምንድነው የምታወሪው? እኔ እኮ ለምን ቀድመሽ አልነገርሽኝ የሚያልኩት ስመጣ ኮካ ቸኮሌት እንደገዛልሽ እኮ ነው። በቃ እንደዚህ ነው የምታስቢ ማለት ነው? በጣም ያናገርሽ አሳፋሪሽ። እንዴት እስኪ ያበቃልኝ ድረስ እንዳታወሪ። ወይስ ከመቼ? አላውቅም። እስከ ሰኞ ምናምን እስከ ሰኞ መለያየት ፈልጎ በጥበብ ሲለያይ ተቱ ወደሱ እንዳይሆን በጥበብ ሲያባር ቾኮሌት ብታቅ ኖሮ አትመጣም ነበር። ኮፍያው ብቻ ኦች ምንድነው ተፈታተነችው እንዴ? ኮፍያ አንተ ኮፍያ ነው ልጅዋለው። አረችማ የሆነ ችግር አለ እንዴ? ኮፍያው ብቻ እንዴት ያምራል! ነው ልጅዋለው የምትይ ደመኛ ባል እኮ አንድ ሰው ቃል ነው ልጅዋለው ካለ እኮ መስጠት አለብኝ። እንደዛ ነው። እንዴ ወሰደ በቃ እንዴ አማ ወይኔ ያሰብኩት እንዳይሆን እናትስ መቀመጫውን ወድጄዋለሁ። መቀመጫውን ቆርጣት ስትይ እንዴ! ሰላም ለዚህ ቤት ብሩኬ፣ ወይ እንዴት ነህ? አለን። ሰላም ነው ይመስገን ነው አለን። ቆይ ሻምቦ ምን ይሰራል? 2 እጄን አጣሉ በመኪና አደጋ። ያሳዝናል፣ በጣም ያሳዝናል። እንደው በእናትህ የምናግዝ ነገር አለ? ምን ማድረግ አቃተህ? በእናትህ ያው እኔ ማድረግ ያቃተኝ እኮ እንደዚህ በሰው የሚታገዝ አይደለም ማለት ምን ነው? ለምሳሌ ማድረግ ያቃተኝ ለምን አቃተህ? እሱን ያቃተህ ማለት እጄን ምን ይቀባል? እግሬን ነው የሚቀባው። አዎ መቀባት አቅቶታል። ስለዚህ ማገዝ አለብን። ወንድማችን በዚህ ሱስ በዚህ ሂደት ተጎድቷል። ስለዚህ ማገዝ አለብን። በጣም እና ጉልቻ በፊት መጥቶ ኮች ይላል እንዴ? ኧረ ትችላላችሁ። ኧረ ትልቅ ሴቷም አለች። ሴቷም አለች ውስጥ ላይ ብቻ በጣም ነበር ያምረው። የቡና ቁርስ ኧረ ተንኮሱ ምን ሆነ ነው? ኧረ ስጩ ምን ችግር አለ? ይብላ እስቲ ይውጣለት። ኧረ ዝጋን እስቲ ዋጋው ነው። አይ ምን ሆነ ነው?
ወጋ ያቀማንቺ ተጫወቱ። ኧረ እጫወታለሁ። ምን የሚያጫውት ነገር አለ ብለሽ ነው? አሱላ ብላ ደግሞ ምን እያልክ ነው? ቡና አንድ ሲኒ ማለት ነው። ሀሜት ጀመረ እንዴ? ምን እያልክ ነው አንተ? ቡና ጭንቅላቴ እያመመኝ ቡና ሳለን አንድ ሲኒ ማለት ነው። እችን ለኛ ተዋል። ሀሜት ሀሜት ያውቃል። ተጫዋች ማደር አሁን ተጫወትኩ ነው። ጫወቱንማ እጫወታለሁ። ከየት ነው የለመደው ሰው? እውነትም ቡና የሚጠጣ እሱ ነው። ቡና ጠጪ ሀሜተኛ። አንተ ምን እያልክ ነው? አንደበቱን ምን ነው እንዴ? አንዱ ወይ እንጂ ምን እያለ ነው ማለት? ከጀርባዬ እያማኝ እኮ ነው። እኔ አላየሁት። ምን እያልክ ነው? ያማታል። አዘሯን አንተ ትልቅ ሰው ብቻ ሀሜት ከሱ ልመዱ፣ ሀሜትን ከሱ ልመዱ። በቃ አለቀ። እንዴ አጠገብ ማማት እንደዚህ ነው። ከሰው ጀርባ ማውራት አይቻልም። ቶንኮሱ እንካ ዶሮ ወጣ መጣው። ስጋ በጣም ናፍቆኝ ነበር። ኧረ እባክህ ብላ። ዶሮ ወጥ ነው ይሄ። አይተው ምን ሆነ? ወጣልኝ እኮ እኔ ዶሮ መስሎኝ ነው እንጂ። እና ይሄ ዶሮ ወጥ አይደል እንዴ? ካብላው ይሄ ዶሮ አለው እንዴ? ዶሮ ወጥ ነው። ተዩ ምን ያደርግልኛል? እኔ ስጋ መብላት ነው ዶሮ መብላት ነው እንጂ ይሄ ቁሌት እኔ ጋር ማን አለ? ኧረ እባክህ እንደዛ ነው ነገሩ። ምን ፈልገህ ነበርከው? ዶሮ ስጋውን እንጂ ምን ነው ስጋውን? እሱ ያምርሃል እንዴ? ትላንትም እንደዚህ ተናደር ዶሮ ብላ ብሎኝ ሲሄድ ቁሌቱን በርበሬ በዛበት ሰጡን እና ዶሮ ነው ምን ነው ይሄ? ምክንያት ተይው እባክሽ። መልካም ባል ለማንኛውም ሄድ እባክህ። ይሄ ራሱ ሲበዛብህ ነው። ምን አይነቱ ነው? ክብረ ቢስ። እኔ ግጥም ነው የማደርገው። የጠገበ ሰው ምን ነበር የሚባለው? በዚህ ሰዓት ቁሌት አይደለም የቲማቲም ራሱ በታጠበት ጊዜ አንተ የዶሮ ቁሌት እምቢ ትላለህ። እስቲ ወደኛ ላክና እናያለን። እናንተ ምን ትላላችሁ? እግዚአብሔር አይታችሁ አትለፉኝ። እኔ ባለኝ ጊዜ እንደዚህ ነበርኩኝ። ስለ እግዚአብሔር ይቅርታ ወንድሜ። እዛ ጋር አንድ ለማኝ፣ እዚህ ጋር ሁለት፣ ከዛ እኔን ሰጠ። ምን ማለት ነው? አንተ ከነሱ በጣም ለማኝ ነህ ማለት ነው። ለምን ለኔ ሰጠኝ? እዛ ጋር ሁለቱ አልፈ ለኔ ሰጠ። ከዛ አራተኛውን የተከበረ ቤተሰብ ልጅ የምታውቀው ነገር አለ። ለምንድን ነው ሰው ዲስሪስፔክት ምታ? እኔ ስራ ነው ብያለሁ ዝም ብዬ የምሰራው። እዛ ጋር እኮ የኔ መኪና ነው ገባላ። ከነሱ የተሻለ ህይወት የምኖረው እኔ ነኝ። እንዴት ነው ሰው የምትልኩት? ንገረኝ። ደግሞ ከመጀመሩ ነው የኔ ቢጤ 200 ብር የሚሰጠው። እንደዛ እኮ አይደለም ግን ሰው አድናቂ ሰው ዲስሪስፔክት አታለ። እሺ ብሩን መልስለት። አዲ እንደዚህ ሁሉ ነገር ተሳለ፣ ብሩን መልስለት። ቆይስ አሁን እኮ ህዝቡ ተሰቃየ እኮ። ከሰጠም ስድብ ካልሰጠም ስድብ። አንተ አትቀበልም እንዴ? የሰጠው ይስጥ። ነፂ የሆነ ነገር ልነግርሽ ብዬ እኮ። አይ ማለቴ ኑሮ ምናምን ተመችቶሻል? አስቀየስ። ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። እና ሳቢ ነገር ተመቻችኛ። ሴቶች አታፍሉ፣ ቀነሱ። እንደዚህ አይደረግም። በዚህ ፈገግ በሰላም ያዋልክ በሰላም አሳድ ፈረንጅ ደረኝ ወካንተ እግዚአብሔር ሰላም አምላክ። ድሮ ከታች ከነጭሽ በታች ተኛ ነበረ፣ አሁን ከላይ ነኝ። ከላይ ስለምተኛም ጸሎት የተሎ አንተ ይደርስ ዘንድ ምስጋና በጣም ላቅ ያለ ነው። ከማዳር ክብር ላንተ እግዚአብሔር። አሜን አሜን አሜን። ፈረንጁ አሚን። እሱ ከስር
ተመችቶታል መሰለኝ። አላህ የሚታረደው ምንድነው? የታረደው የታለ? አንተን አራጁ እኔው ነኝ። ነገ ነገ የታለ? ይኸው ዶሮ ናት፣ ናረዳት በቃ። ዶሮ ምን ነው ማረዳችንም እንዴ? ያቅበታለሁ ግን ብትሞት ስናርዳት ምናምን እንድሞት አይደል እንዴ የምታርዳት? እና ምን ልታጫወታት አይደለም እንዴ? ይሽታል። ይኸው በቃ ሳፋ ይምጣልና አረዳት በቃ። ሳፋ ልብስ የሚያጥባለው የምን ልብስ ነው እባክህ? እንዳትፈራፈርብህ ነው። ፍላጎቱ የላትም። የምን ፍላጎት? ስለምን ፍላጎት ነው የምታወራው? ምን ነው ማረዳችንም እንዴ አንተ? ይችላል። ኧረ አውቄሽ ነው። ቁራዲው ነኝ። ልዋጭ ምናምን ነው የምሰራው። ለውስጥ ነው የምሰራው። ምንድነው? ምንም ሳችለው እንዴ ይችላል ብለህ ይችላል። ከታረደች በኋላ መብላት ምናምን ያቀጥበታል። ውስጤ ፈርቶብኛል በቃ። እንዴ በጣም አይደለ እንዴ የምታርደው? በዚህ ሁኔታ እኮ በሬ ራሱ ቢሰጥ ታርዳለህ እንዴ? ቁራሌ ሆነ እዚህ ውስጥ ትገባለህ።